ሰላም ሰላም እንዴት ናችሁ? ደህና ናችሁ? ቻናሌ ቤተሰቦቼ በሙሉ ማለት ነው ላይክ ለምታደርጉኝ እጅግ በጣም አመሰግናለሁኝ። እንግዲህ ጽናት ተከታታይ ድራማ ክፍል 43 እንደምታዩት ተለቋል ማለት ነው። እውነት ለመናገር የቤቲ ጭካኔ ማለት ነው የት ድረስ እንደተጓዘ ማለት ነው። እንግዲህ አሁን ላይ ኪራ ይሄን ላስብ ይሄን ሊያደርግ የቻለው አሁንም ጽናትን ልቧን ሰብሯታል። ምክንያቱም አልፈልግሽም ከህይወቴ ውጭልኝ በማለት እኔ ወደ ድሮዋ ወደ ፍቅረኜ ወደ ቤቲ ተመልሰናል። ፍቅርን ማደስ ይቻላል። የሰው ልጅ መሳሳት ይሳሳታል፣ ግን ከስህተቱ ደግሞ ይመለሳል በማለት እንግዲህ ይሄን ነገር ሊናገር ይችላል። ኪራ ግን ዛሬም ይሄን ያክል ጽናትን ሊጎዳት ወይንም ደግሞ ሊናገራት የፈለገው ተገዶ ነው እንጂ ወዶ ፈቅዶ በስትክክል ቤቲን አፍቅሯት አይደለም። ግን ደግሞ ይህ ሁሉ የእሷ ክፋት ነው ማለት ነው። ምክንያቱም እንግዲህ ሰራተኛዋ መናገር አለብኝ፣ ከዚህ በኋላ እኔ ማፈን አልችልም፣ ለልጄ ብዬ ያልሆነ ነገር እየሰራው ነው ያለሁት፣ ስለዚህ ሁሉን ነገር ለኪራ እነግረዋለሁ ብላ ነበረ። እንዳሰበችውም እንግዲህ ለኪራ ተናግራለች። ኪራ ደግሞ ያለው አማራጭ እንግዲህ ከቤቲ ጋር ቀረብ ብሎ ነገሮችን ማስተካከል፣ ጽናትንም እንደማይፈልጋት አድርጎ ማሰብ መቻል አለበት ማለት ነው። እና አሁን ላይ ለቤቲ ቀለበት ሊያደርግላት ቃል ገብቷል ማለት ነው። እና እጅግ በጣም እውነት ለመናገር ለቤቲ የቤቲን ማለት ነው የት ድረስ እንደደረሰች ማለት ነው ማለት በቃ ዋጋ ልታስከፍላቸው መጥፎ ልታደርግ እንደመጣች በስትክክል ሰራተኛዋ ስለነገረችው እንግዲህ እሷን ማባበል ወይንም ደግሞ በሆነ ነገር ቀርቦ የሆነ መፍትሄ መፍጠር እንዳለበት ስለተረዳ ነው ኪራ አሁን ላይ ለቤቲ ቀለበት እንደውም አደርጋለሁ አንቺ ሂጂና ቤቱን አስተካከይ እያለ ሲናገር ነበረ፣ እንደውም ለጽናት ማለት ነውና ልቧን በጣም ሰብሮታል። ግን ደግሞ ያው ለራሷ ለሱም ብሎ ነው ነገሮቹን ለማሻሻል ስለፈለገ ነው። እና ግን ብቻ ግን ይከብዳል በጣም